አዲስ አበባ ከተማ አስተዳደርና የውህደት ብልጽግና ቁልፍ ሴት አዳነች አቤቤ አዲስ አበባ በሚገኙ የተቃዋሚ ፓርቲዎች የተበረከተላቸው ሽልማት ውዝግብና ትርምስ አስነስቷል። ለከንቲባዋ ሽልማት ከተበረከተላቸው በኋላ በሽልማቱ ላይ እውቅናም ሆነ ፈቃድ እንደሌላቸው ኢህአፓና መኢአድ አስቀድመው በመግለጫ አስታውቀዋል። በተለይም የመላው ኢትዮጵያ አንድነት ድርጅት አመራር የሆኑት አቶ ሙልጌታ አበበ ለከንቲባዋ ሽልማት ማበረከታቸውን ተከትሎ ተደጋጋሚ ጥያቄ የቀረበለት መኢአድ ድርጅታችንን የማይወክል ርካሽና ወደድ ባይ ግለሰቦች ያደረጉት ነውር ነው ብሏል። ኢህአፓም እንደዚህ አይነት የህዝብን ጥያቄና ጩኸት ክዶ የምትሰሩትን ግፍ ቀጥሉበት ማለት ነው በማለት የከንቲባዋን ሽልማት እውቅና ነስቶታል። የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ትናንት ለከንቲባ አዳነች አቤቤ ሽልማት ከመስጠት በተጨማሪ የምትሰሩት ሰው ተኮር የልማት ስራ ለከተማችን ውበት የሰጠ ነው፣ እርስዎና ካቢኔዎት ያላችሁ ጽናት ለሌሎቻችን ትምህርት የሚሆን ነው እና የመሳሰሉት ውዳሴዎች ለብልጽግናዋ ከንቲባ ጎርፎላቸዋል። እናንተ እንደምትሉት የሰው ተኮር ፕሮጀክት ላይ በማዋል ሴት ጀግና በመሆኑት በሴት ጀግና ደግሞ ቆም ብዬ አመሰግናችኋለሁ ማለት እንዴት ልንወዳደር ነው? እንደዚህ አይነት የህዝብን ብሶት መቀለጃ ያደረጉ የግለሰቦች ስብስብ በፖለቲካ ፓርቲነት ሊጠሩ አይገባቸውም የሚሉት አንድ የፖለቲካ ተንታኝ የኢትዮጵያ ህዝብ የፖለቲካ አማራጭ እንዳይኖረውና ተስፋ ቢስም እንዲሆን እንደዚህ አይነት ሰዎች የሚጫወቱት ሚና ከፍተኛ ነው ብለዋል። ኢህአፓና መኢአድ በመግለጫቸው ያስተላለፉት መልእክትም የህዝብን የለውጥ ተስፋ ያጨለመና በህዝብ ላይ የተፈጸመውን ኢሰብአዊ ወንጀል ማበረታቻ መስጠት ነው በማለት ሽልማቱን አውግዘዋል። የብልጽግናው አገዛዝ በአዲስ አበባ ከተማ የኮሪደር ልማት ብሎ በጀመረው ስንቀፈጅ ፕሮጀክት የተነሳ በ10 ሺዎች የሚቆጠሩ የከተማዋን ነዋሪዎች ለከፋ ቀውስ መጣሉን አምኒስቲ ኢንተርናሽናል ማውገዙ አይዘነጋም። ይህን የመሰለውን ግፍ የፈጸሙ ከንቲባን እውቅና መስጠት የለየለት ፖለቲካዊ ክህደት መሆኑን የፖለቲካ ተንታኞች ተናግረዋል። በ2004 ዓ.ም በጉራ ፈርዳ የሚኖሩ የአማራ ተወላጆችን አቶ መለስ ዜናዊ በፓርላማ ሳይቀር ማውገዛቸው ይታወሳል። የቀበሌዎቹ ሊቀመንበሮች ከምስራቅ ጎጃም የሚመጡ ናቸው ብለው በተናገሩ በወራት ልዩነት በ10 ሺዎች የሚቆጠሩ አማራዎች በአቶ ሽፈራው ሽጉጤ ፊርማ መፈናቀላቸው ይታወሳል። ያንን ፕሮጀክት ለመሩት አቶ መለስ ዜናዊ በአንድ የስብሰባ አዳራሽ ላይ ምስጋናና ሽልማት ያበረከቱ የፖለቲካ ፓርቲዎች እንደነበሩ ያስታወሱት የፖለቲካ ተንታኙ የኢትዮጵያን ሕዝብ መከራ እያከፉት ያሉት ከገዢዎቹ በተጨማሪ እንደዚህ አይነት የምስር ወጥ ምርኮኛ ፖለቲከኞች ናቸው ብለዋል።